ሌሎችም ጨምሮ መስፋት አለበት። ሲሚንቶ ከሰፋ ለግንባታ ስለሚያግዘን አልሙኒየም አንከር ኢንቨስተርስ እያመጣን ያለነው በርካታ አልሙኒየም እየገባ ስለሆነ ኦልሞስት ስምምነት ላይ ደርሰናል። ያ ከተሳካ ትልቅ ምርታ ነው። ግራናይት፣ ማርብል ሰፋፊ ስራ የተሰራ ነው። በተለይ ሴራሚክ በሚቀጥለው ዓመት ኦልሞስት 100% ኢትዮጵያ አታስገባም። እስካሁን ቤት እንገነባው ድንጋይ ተሸክመን አመጣን። አሁን ግን በጣም ትላልቅ ፋብሪካዎች እየተገነቡ ነው። በዚህ ዓመት ያልቃሉ። በሚቀጥለው ዓመት ከሞላ ጎደል የተለየ ፍላጎት ከሌለ በቀር ቤዚክ ለሚባል ቤት ግንባታ ሴራሚክ አናስገባም። እነዚህ ኢንፑቶች በጣም ወሳኝ ናቸው። መስታወት ማክሲመም 1 ዓመት ሊፈጅብን ይችላል። መስታወት፣ ሴራሚክ፣ ግራናይት፣ ማርብል፣ አልሙኒየም፣ ሲሚንቶ፣ ቀስ ብሎ ደግሞ ብረት እነዚህን ካሟላን አሁን የተፈጠረ ያለው እጅ የፈታ ወጣት ተደምሮ ብዙ ቁጥር ያለው ቤት መገንባት ይቻላል። ግን ይሄ ብቻ አይደለም። የቤት መስሪያ ፋብሪካ እያመጣን ነው። ምን ማለት ነው? እዚህ አዋሬ ላይ ሁላችሁም እንደምታስታውሱት በ3 ወር G+10 እና ከዚያ በላይ አሳክተን አሳይተናል መስራት እንደሚቻል ቀን ከሌት። አሁን ግን አንዳንድ ቦታ እየሞከርን ያለነው በ3D ዲዛይን የተሰሩ ቤት የሚሆኑ ምናልባት ከጥቂት ወራት በኋላ ሲያልቁ ልታዩት ትችላላችሁ። ፋብሪካዎች እያመጣን ነው። በአንድ ወር ብዙ ቤት የሚገነቡ ማለት ነው። እነዚህ ኢንፑቶች ካሉ ፋብሪካው ከመጣ በቀላሉ ቤት ማስፋፋት ኢትዮጵያ ውስጥ የሚያስችል ነገር መፍጠር ይቻላል። ከሞላ ጎደል በአፍሪካ ፈጣን እድገት እያመጡ ካሉ ጥቂት ሀገራት ግንባር ቀደም ሆኖ ሊታይ የሚችል የኢኮኖሚ እድገት ያለው ኢትዮጵያ ውስጥ ነው። እንደከዚህ ቀደሙ የ10% ጂዲፒ ግሮዝ ሳይሆን በየመንደር በየሰፈራችሁ የሚታይ ማለት ነው። የሚታይ ፕሮጀክት በመጨረስ ከተማን በመቀየር ገጠርን በመቀየር በእያንዳንዱ ሴክተር ለውጥ ማምጣት የሚታይ የሚጨበጥ እድገት ኢትዮጵያ ውስጥ አለ። ካለንበት አረንቋ አንፃር የአሁኑ እድገት ገና የብዙ ዓመታት ስራ ይፈልጋል። 20-30 ዓመት ኮንቲኒዩስ ካላደግን በቀር ካለንበት ደህንነት ጋር አይመጣጠንም። ይሄ ተስፋ አሁን የጀመርነውን በሚቀጥለው 10 ዓመት በዚሁ መልኩ አግሬሲቭሊ ከቀጠል ልጆቻችን እርዳታ፣ ደህንነት፣ የምግብ ችግር የመሳሰሉ ጉዳዮች ጋር ምናልባት እንደኛ በየቀኑ የሚጠቀሙበት ቋንቋ ላይሆን ይችላል። ያ እንዲሆን አበክረን እንስራ። ኢትዮጵያ አትጠራጠሩ ደሃ ናት። ያልተማረ ሰው የበዛበት፣ ሌብነት የበዛበት፣ መስራት መትጋት የማያስመሰግንበት፣ የሚያወሩ የሚዋሹ የሚቀጥፉ የሚወደሱበት አጋጉል ባህል ያለበት ማህበረሰብ ውስጥ ነው ያለነው። መስራትና በትውልድ በታሪክ ፍርድ ውስጥ የተሻለ ስፍራ ለመያዝ መወሰን ከእያንዳንዱ ይጠበቃል። ለዚህ ተቃዋሚ መሆን አያስፈልግም፣ ሴት መሆን አያስፈልግም፣ ወንድ መሆን አያስፈልግም። እያንዳንዱ ዜጋ በዚህ ጉዳይ ላይ የተሳሰለ አቋም ከያዘ ኢትዮጵያን መለወጥ እንችላለን። ትልቅ ፖቴንሻል ያለው ሀገር ነው። ስማርት በጣም ፈጣን ልጆች ናቸው እየመጡ ያሉት። ታውቃላችሁ ልጆቻችሁን በጣም ፈጣኖች። በ10 ዓመታቸው የሚያስቡትና የሚናገሩትን እኛ በ20 ዓመታችን ማናቅ የነበረ ሁኔታ ተፈጥሯል ኢትዮጵያ ውስጥ። ይህን ተገንዝበን በርትተን ብንሰራ የሀገራችን እድገት ሊረጋገጥ ይችላል። ካደግን ደግሞ እነዛ ምንላቸው ጥቃቅን ችግሮችም ሊደፈቁ ስለሚችሉ የተከበረው ምክር ቤት አሁን ወደ ምርጫ ሰፈራችሁ ስትመለሱ እያንዳንዷን ፕሮጀክት እያንዳንዷን ልማት የማየት እንዲቀላጠፍ ማድረግ፣ የሚሰንፉ ሰዎች ይበልጥ እንዲሰሩ ማድረግ፣ ህዝብ ማስተማር ከሁላችን የሚጠበቅ ተግባር እንደሆነ መግለጽ እፈልጋለሁ። ለተገኘው የኢኮኖሚ ውጤት የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በከፍተኛ ደረጃ ኩራት ይሰማዋል። ይሄ ምክር ቤትም የዚህ ኩራት አካል እንደሆነ ተስፋ አደርጋለሁ። አመሰግናለሁ።